ሰላም የምሳሌ ድራማ ፋሚሊዎች፣ የምሳሌ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። ዛሬ ምሳሌ ድራማን እንዴት አያችሁት? ምሳሌ ድራማን ዛሬ እንዴት አያችሁት? እንግዲህ ዛሬ ምሳሌን እንዳያችኋት በሩ ሲንኳኳ በሩን ከፍታ ነበር። ልክ እንደከፈተችው በጣም ነው የደነገጠችው። ሾክ ነው ያደረገችው። በጣም በአደገኛው ነው የደነገጠችው። በር ላይ ያለውን ሰው ስታዩ ማለት ነው። ማን ይመስላችኋል? ብሩክ ነው። ያው እኔ ብሩክ ነው ብዬ አስባለሁ። ብሩክና መድብል ናቸው ብዬ አስባለሁ። ማንን አይታ ነው ምሳሌ እንደዛ ክው ብላ ድርቅ ያለችው? እስቲ ማንን አይታ ይመስላችኋል? እኔ ብሩክ ነው ብዬ አስባለሁ። ብሩክ ነው ብዬ አስባለሁ። በሌላ በኩል ደግሞ እንዳያችሁት ሞገስ በጣም ትልቅ ችግር ውስጥ ገብቷል። ያው ያለፈው ክፍል ላይ እንደተመታ አይታችኋል። ከዛም በኋላ እንግዲህ ደም ስላስፈለገው ብዙ ስለፈሰሰው ደም አስፈልጎታል። የደም አይነቱ ደግሞ በጣም አስቸጋሪ የሚባለው ኦ አይነት ነው። ስለዚህ ለሁሉም ሰው መስጠት ይችላል እሱ እንደሚታወቀው። እሱ ግን ከውስን የደም አይነት ብቻ ነው የሚቀበለው እና በዛም ምክንያት ደም አልተገኘለትም። ያው የሉላ ደም ያው ተመሳይ ነው ከሱ ጋር። እሷን ላለማስጨነቅ በሽጉጥ ተመቷል ተብሎ ቢነገራት ልትደነግጥ ስለምትችል ለእሷ አልነገሯትም። እንግዲህ ለኤፍራታ መድብል ደውሎ ሲጠይቃት ነበር። የደም አይነትሽ ምን አይነት ነው ሲላት ነበር። ተመሳሳይ እንደሆነ ነግረዋለች እና 20 ሺህ እከፍልሻለሁ ምናምን ነይ ከዝና ጥበቃ ታደርግልኛለህ እመጣለሁ እንደዛ ከሆነ ምናምን ብላ ስትደራደረው ነበር። ብቻ ሞገስ ይህን እንደሚያገኛል ወይስ አያገኝም? ካላገኘ ያው እንደሚሞት የታወቀ ነው ሞገስ። ግን ያው ያገኛል ብዬ አስባለሁ። የመጨረሻ አማራጫቸው ሉላ ስላለች ሉላን ይጠቀሙባታል ብዬ አስባለሁ። እናንተ በዚህ ጉዳይ ላይ ምን ታስባላችሁ? በሌላ በኩል ደግሞ እንዳያችሁት ጠበቃው ሉላን እያስቸገራት ነው። እየደወለ ድህነት ተመቸሽ እንዴ? ለምንድን ነው ተመቻችተን ንብረቶችሽን የማላስለቅቅልሽ? እኛ እንመቻች፣ ከዛም በኋላ ንብረትሽን አስለቅቅልሻለሁ። የትንሽ ደቂቃ ጨዋታ ብቻ ነው፣ ከዛም በኋላ ችግሮች ይፈታል ሲላት ነበር። ነገር ግን ሉላ በፍጹም አይሆንም ስትለው ነበር። ብቻ ቀጣይ ክፍል ላይ ምን ይፈጠራል፣ ምን ይከሰታል ብላችሁ ታስባላችሁ? የምታስቡትን ሀሳብ፣ አስተያየት፣ ግምት በኮመንት መስጫ ሳጥን ላይ አስቀምጡልኝ። ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ደወል ምልክቱን እንዳይዘነጋ ባይ